ሰላም ጤና ይስጥልኝ ልወዞዞ በግሬን ነው ጀምሯል። እንግዲህ ይሄ አካባቢ ከጎላጎል እስከ አደይ አበባ ድረስ ያለው መንገድ ነው። የዛሬ 3 ወር እንግዲህ ከ3 ወር በፊት ማለት ነው እዚህ ቦታ መጥቼ ይህንን ምስል በቪዲዮ አሳይቻችሁ ነበረ። እስኪ ዞር ዞር ብለን ነውና በ3 ወር ውስጥ ምን ልዩነት አለ፣ በ3 ወር ውስጥ ምን ምርት አሳይቷል የሚለውን ደግሞ ዛሬ እናያለን ማለት ነው። እንግዲህ ከ3 ወር በፊት እንደምታዩት ዳርና ዳር ያሉ ቤቶች በዚህ መልኩ ፈራርሰው ለእግረኛ መንገድ ራሱ የለውም ነበር። አስፓልቱም መኪና መንገዱም አልተሰራም ነበር። እንደምታውቁት ጅምር ነበረ። እንግዲህ ከ3 ወር በፊት በ3 ወር ውስጥ ምን ለውጥ መጣ የሚል እንግዲህ ጥያቄ መነሳቱ አይቀርም። በ3 ወር ውስጥ ያመጣውን እንግዲህ ከየት እንጀምራለን? ከአደይ አበባ ስቴዲየም ወደ ጎላጎል የሚወስደው መንገድ ከ3 ወር በኋላ ምን ደረጃ ላይ ደርሷል የሚለውን አሳያችኋለሁ። በእርግጥ ይሄ ቪዲዮ ከቀረጽኩኝ 1 ሳምንት ያልፈኛል። በሳምንት ውስጥ ለውጥ ሊኖረው ይችላል ብዬ ገምታለሁኝ። እኔ ግን ከ1 ሳምንት በፊት በቀረጽኩት ቪዲዮ ላይ ምን ያህል ለውጥ እንዳለው ወደ እናንተ አደርሳለሁ። እናንተ እስከወደዳችሁ እስከፈቀዳችሁ ድረስ ተከተሉኝ። እነሆ እንግዲህ ከጎላጎል ወደ ጎላጎል ነው የሚሄደው። ለአደይ አበባ ስታዲየም ጀርባዬን ሰጥቼ እንግዲህ ከ3 ወር በፊት የተቀረጸውን መንገዱ የመኪናው መንገድ ቤቶች እየፈረሱ የነበሩትን አሳይቻችኋለሁ። አሁን ደግሞ እስኪ እንግዲህ ወደ ዋናው መንገድ ስንገባ ምን ላይ ደርሷል የሚለው ይሄ እንግዲህ ህንጻዋ እየፈራረሰች ነበር ከስር ያለችው፣ አሁን የተሰራች ነች። እንደምታዩት እቺ ከርቧ ላይ እየፈራረሰ ነበር። የዛሬ 3 ወር ፈጥኗል ወይንስ ዘግይተዋል? እንግዲህ የመንገድ ሲጀመር እንደምታውቁት ከ3 ወር በፊት ሳሳያችሁ ለስራ የተሰማሩ መኪኖች ካልሆኑ በቀር የመኪና መንገዱ ተዘግቶ ነው የተሰራው። እንደውም እየፈራረሰ ነበር ያን ቪዲዮ ያሳየኋችሁ። በጀርባ በግራና በቀኝ በኩል የሚሰሩ አሁን የመኪና መንገዱ እንደምታዩት ተጠናቋል። የእግረኛ መንገዱ በደንብ አልተጠናቀቀም። ግሪነሪ ያለው ሰዎች የሚሄዱበት ገና በደንብ አልተሰራም። ግን ሲፈራርሱ የነበሩ ቤቶች በግራና በቀኝ እየተዘዋወር እናያቸዋለን። እንግዲህ በዚህ በኩል ግንባራቸውና ቤቶቹ አዲስ አይደሉም፣ ግን ፊት ለፊታቸው ደረጃቸው እየፈረሰ ነበረ። ወጣታች ጎርጓዳ ነበረ። ታስታውሱ ከሆነ ስመጣ በመሃል ላይ ዝም ብለን ነበር የምንሄደው። አሁን በግራና በቀኝ ያሉት በዚህ መልኩ ፊት ለፊታቸው ተመሳሳይ እንዲሆኑ ተደርገዋል ማለት ነው። የእግረኛ መንገዱ እዚህ ጋር ተነጥፏል እንደምታዩት። እቺን የሚሄድባት ገና ነች። የብስክሌት መንገድ ሊሆናል ብዬ አስባለሁ። በቀኝ በኩል እግረኛ ከሆነ ያው መሀልዋ የአይነ ስውራን ኬናቸውን ይዘው የሚሄዱባት ነች። ህንጻዎች እንደምታዩት እንግዲህ አይፈርሱም። በረንዳቸውን ነው የሚለቁት። ይሄም ህንጻ የቆየ ነው። በረንዳውን ትቷል ማለት ነው። በዛ በኩልም እንደምታዩት ፊት ለፊታቸው የፈረሱ ቤቶች ተመሳሳይ ሆነዋል። ሌላው እንግዲህ እዚህ ጋር የሚታወቀው ይሄ አካባቢ ከ22 ከጎላጎል ወደ አደይ አበባ የሚወስደው መንገድ የሚታወቀው በልብስ ነበር፣ ቡቲኮች ነበር። አሁን ቡቲኮቹ ህንጻ ውስጥ ገብተዋል። እንደምታዩት ፊት ለፊት ምድር ላይ ያሉ ቤቶች ላይ ነበሩ። እነሱ ቤቶች ሲፈርሱ አሁን እንግዲህ በኪራይ መልክ እዚህ ተከራይተው አሉ ማለት ነው። እንግዲህ ቡቲኮቹ የቡቲኮቹ ሰፈር ቢፈርስም እንደ አዲስ ቢሰራም ቡቲኮቹ ግን ተመልሰው እየገቡ ነው። ይኸው እዚህ ጋርም ገና አላለቀም። ወደዚህም ይገባሉ ብዬ አስባለሁ። የተለመደ ቦታ ነው በቡቲክ ይሄ ይታወቃል። ይሄ በቀኝም በግራም በኩል ስትሄዱ ቀደም ሲል የምታውቁት የቡቲክ ተራ ነው የሚመስለው። አብዛኛው ንግድ ቡቲኮች ናቸው። በ3 ወር ውስጥ ነው እንግዲህ ይሄ። እንዴት አያችሁት? ለውጥ አለ ወይንስ አዝግሟል? እግረኛው መንገድ በእርግጥ ይቀርባል። እንደምታዩት እነኚህ ቤቶቹ ናቸው ፊት ለፊታቸው ተመሳሳይ ለማድረግ እየፈረሱ ነበረ። አሁን ኮለናቸው እንደምታዩት በተመሳሳይ ነው። በዚህ በኩል ማሳያችሁ፣ በዛኛው በኩልም ተመሳሳይ ነው ማለት ነው። የእግረኛው መንገድ ይኸው ገና አልተሞላም። ብረቱ ነው ያለው፣ ገና ይቀራል። እንግዲህ ፊት ለፊት በርቀት የሚታየን ጎላጎል ነው። እንግዲህ በዛ በኩልም እንደምታዩት ትልልቆቹ ቤቶች ፍሮንታቸው ተመሳሳይ ሆኗል እንደምታዩት።
ህንፃዎቹ የፊታቸው በረንዳቸው ተመሳሳይ ሲሆን አዲስ ህንፃ የተሰራ ሁሉ ይመስላሉ። ቀጥሎ ያሉት ግን አዳዲስ ግንባታዎች ይታያቸዋል። ይሄ ባዶ ቦታ የነበረው ላይ አዳዲስ ግንባታዎች ተገንብተዋል። እነኚህ አዳዲስ ግንባታዎች ናቸው። ሲጠናቀቅ እንግዲህ መንገዱም ይሄ ግሪነሪውም ሲያልቅ በጣም ውበት ይኖራል ብዬ አስባለሁ። ግሪነሪው ራሱ ሳሩ በደንብ አልተተከለም፣ አልፎ አልፎ ነው እየተረገጠ ነው ያለው። እንግዲህ አንዳንድ ቦታ ላይ በጣም በጥንቃቄ ነው የሚሰራው፣ ከጅምሩ ጀምሮ በጥንቃቄ ነው። አንዳንድ ቦታ ደግሞ እንደምታዩት ሳሩም ተረጋግጧል። እነኚህ የቆዩ ሆቴሎች ናቸው። እንደምታዩት ረጅም ናቸው። ረጃጅም ህንፃዎች አሉ። ቀደም ሲል የነበሩት በተለይ ጎላጎልን ይዞ ከጎላጎል ወደዚህ ስትመጡ በጎላጎል መደዳ በዛኛው ቆየት ያሉ አሉ። ፊት ለፊታቸው ሁሉም ተመሳሳይ ሆኗል። ሳሩ እንደምታዩት የተረግጧልም በደንብ እንትን አይደለም። አንዳንድ ቦታ ላይ በጣም በጥንቃቄ ነው የሚሰራው ገና ሲጀምር ጀምሮ። አሁን ደግሞ ይሄ ስታዩት ተመልካች ያለው አይመስልም። ተጀምሮ የተተወ የተረሳ ነገር ይመስላል። እንግዲህ እነዚህ ለኪራይ ነው የሚውሉት። አዲስ ያለቁ ናቸው። በ3 ወር ውስጥ እንግዲህ ብዙ ለውጥ አለ። በእኔ እይታ ነው። እናንተ ደግሞ በ3 ወር ውስጥ ምንም አልሄዱም አልተሰራም ልትሉ ትችላላችሁ። ልወዞዞ በእግሬ ዎክ ኤንድ ቶክ እንደቀጠለ ነው። የዚህ የዩቲዩብ አልጎሪዝሙ በጣም አስቸጋሪ ነው። አንዳንዴ ቪዲዮ ለቃችሁ ተመልካች ጋር ሳይደርስ ይቀራል እና ጠፋህ የምትሉኛላችሁ። እኔ ሁሌ ከሰኞ እስከ ዓርብ 2 ሰዓት ላይ ቪዲዮ ለቃለሁ፣ ግን ሳይደርሳችሁ የሚቀርበት አለ። እንግዲህ አልጎሪዝሙ አንዳንዴ ለብዙ ሰዎች ኢንቫይት ያደርገዋል፣ አይገባችሁም። አንዳንዴ በጣም ለፍታችሁ ሰርታችሁ ስለቁት ብዙ ሰው ጋር አይደርስም። አንድ ሺህ እንኳን ሰው ሳያዩ ይቀራልና ግን ተስፋ መቁረጥ አያስፈልግም። ዝም ብሎ መስራት ነው። እሱ የኛ ጉዳይ አይደለም። እኛ መስራት ብቻ ነው። ይኸው እዚህ ጋር አዳዲስ እንትኖች ተሰራሉ። እዚህ ጋር ግሪነሪም ተሰርቶለታል። እዚህ በቀኝ በኩል የምታዩት በ3 ወር ውስጥ ያለው ለውጥ እንዴት አያችሁት? አስፋልቱ ተሰርቷል። አፈር ነበር ያኔ ሳሳያችሁ። የሚቀረው ነገር ያለ ይመስለኛል፣ ግን የእግረኛው ገና ነው፣ ጅምር ነው። እነኚህ ደግሞ ቆንጆ ሆነው በመዝናኛ መልክ ተሰርተዋል። ግለሰቦች ቤት ናቸው። በአዲስ መልክ ስራ ጀምረናል ይላሉ አንዳንድ ቤቶች። ቀለም ይቀይሩና በአዲስ መልክ ስራ ጀምረናል ይላሉ። አንዳንዶች ደግሞ አዲስ ተከራይ ሲሆኑ ቤቱን የለመደውን ቤት ሲይዙት
ከዚህ በፊት ምን ነበረ፣ እሱ ቤት ላይ ምን ማስተካከል አለብን ብለው ይጠይቁና የተወሰነ ለውጥ ያደርጉና በአዲስ መልክ ጀምረናል ብሎ ይለጥፋሉ። እስከ ጎላጎል ድረስ እንግዲህ ምን ለውጥ አለ የሚለውን ግራ ቀኙን እያያችሁ እንድትጓዙ በአክብሮት ጋብዛለሁ። ከስር የሚሰማውን ክራር እያደመጣችሁ ግራ ቀኙን እኔም አረፍ ልበል።